የዓለማችን የጂኦፖለቲካዊ ልብ ትርታ ከመቼውም ጊዜ በላይ ተፋጥኗል። የዋሽንግተንና የቴህራን የረዥም ዘመን የሻከረ ግንኙነት የቃላት ጦርነትን ድንበር ጥሶ መላውን ዓለም ወደ አዲስና እጅግ አስፈሪ ወታደራዊ አዘቅት እያንደረደረው ይገኛል። ይህ የፍጥጫ ድባብ ወደ ላቀ ደረጃ የተሸጋገረው በፓኪስታን አደራዳሪነት ተደርሶ የነበረው የ60 ቀናት ጊዜያዊ ተኩስ አቁም ስምምነት የውሃ ሽታ ሆኖ መቅረቱን ተከትሎ ነው። ስምምነቱ መፍረሱን ተንተርሶ አሜሪካ ግጭቱን ወደ ከፋ ደረጃ በማሳደግ የእግረኛ ጦሯን በቀጥታ ወደ ኢራን ግዛት ልታስገባ ትችላለች የሚለው ስጋት የጦርነት ነጋሪት ጉሰማውን ይበልጥ አድምቆታል። ይሁን እንጂ ይህ የአሜሪካ ዕቅድ ከቴህራንና ከሞስኮ በኩል እጅግ የበረታና ደም አፋሳሽ ማስጠንቀቂያን አስተናግዷል። የሩሲያ ከፍተኛ ባለስልጣናት ማንኛውም የአሜሪካ እግረኛ ጦር ወረራ መላውን ቀጠና ወደ የደም ጎርፍ እንደሚቀይረው ሲያስጠነቅቁ፣ የኢራን ጦር አዛዦች ደግሞ ሀገራቸው ከመከላከያ ወደ ማጥቃት ስትራቴጂ መሸጋገሯን በማሳወቅ የዋሽንግተንን የመሬት ላይ ወረራ ህልም ከንቱ ቅዠት ሲሉ አጣጥለውታል። ከዚህም ባሻገር የኢራን ወታደራዊ አቅም የጠላትን ድንበር ጥሶ አሜሪካን በቀጥታ ኢላማ ወዳደረገ ደረጃ መድረሱ ውጥረቱን ወደ አዲስ የህልውና ስጋት አሸጋግሮታል። የኢራን ከፍተኛ መንፈሳዊ መሪ እንደራሴ ባስተጋቡት ነጎድጓዳማ ማስጠንቀቂያ ቴህራን የመምታት አቅማቸው ከ15000 ኪሎ ሜትሮች የሚደርሱ አህጉር አቋራጭ ሚሳይሎችን በማዘጋጀት የአሜሪካን ዋና መሬት በቀጥታ በእሳት ቀጠና ውስጥ ማስገባቷንና የአሜሪካን ህዝብ በደምና በአቧራ ለመጎተት መዘጋጀቷን በአደባባይ አውጀዋል። በዚህ የመተናነቅ ማዕበል ውስጥ የዓለማችን ልዕለ ኃያል ሀገር የሆነችው አሜሪካ ውጫዊና ውስጣዊ ወታደራዊ ፈተናዎች ክፉኛ እየፈተኗት ትገኛለች። በአንድ በኩል አይሲስን አሸንፈናል በሚል ዲፕሎማሲያዊ ሽፋን፣ ነገር ግን ከበስተጀርባው በኢራን ደጋፊ ሚሊሻዎች ከተሰነዘረባት የማያባራ ጥቃት ተገዳ ከ23 ዓመታት የኢራቅ ቆይታዋ በኋላ ጦሯን ጠቅልላ ለማስወጣት ተገዳለች። በሌላ በኩል ደግሞ ሀገር ውስጥ በቴክሳስ ፎርት ሁድ የጦር ሰፈር ዘመናዊ ኤኤች-64 አፓቼ ተዋጊ ሄሊኮፕተር ተከስክሶ አብራሪዎችን መቅጠፏና በባህር ኃይሏ ውስጥ የታየው የሎጂስቲክስና የሞራል ዝቅጠት የአሜሪካን ወታደራዊ ግርማ ሞገስ ከውስጥ እየሸረሸሩት መሆኑን አጋልጠዋል። ይህ ውስብስብ ወታደራዊ ውጥረት ሳያንሰው በፖለቲካው መካከል የነጩ ቤተ መንግስት ፕሬስ ሴክሬታሪ ካሮሊን ሊቪት ከኃላፊነታቸው ሊለቁ መሆኑ መሰማቱ በዋሽንግተን የአስተዳደሩን ውስጣዊ መረጋጋት ይበልጥ አናግቶታል። ከነዚህ አበይት ክስተቶች ከውቅያኖስ እስከ አህጉር የተዘረጋው የጂኦፖለቲካዊ ወታደራዊና የኢኮኖሚ ጦርነት ስፋትና ጥልቀት ቁልጭ አድርገው የሚያሳዩ ሲሆን፣ ይህ ጥልቅ ትንታኔም የዓለምን የኃይል ሚዛንና የቀጠናውን ደህንነት ዳግም ወደሚቀርጸው የዚህ ግጭት ውስብስብ ማዕከል ይዞን ይገባል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በዓለም አቀፉ የጂኦፖለቲካዊ መድረክ ላይ አሜሪካና ኢራን እያደረጉት ያለው ሰጥ አገባ ከመቼውም ጊዜ በላይ ተካሮ ዓለምን ወደማይታወቅ አዘቅትና አዲስ ወታደራዊ ምዕራፍ እያስገባት ይገኛል። የሁለቱ ሀገራት ግጭት ከቃላት ጦርነት አልፎ ወደ ቀጥተኛ ወታደራዊ እርምጃዎች፣ የኢኮኖሚ ማዕቀቦች፣ ጫናና ዓለም አቀፍ የንግድ መስመሮችን ወደ መዝጋት ተሸጋግሯል። በዚህ የተወሳሰበ የትንቅንቅ አዙሪት ውስጥ የኢራን ወታደራዊ ስነልቦናዊና ስትራቴጂካዊ አቅም ጉልህ ስፍራን ይዞ ብቅ ያለ ሲሆን፣ በሌላ በኩል ደግሞ የአሜሪካ ጦር እያጋጠመው ያለው ውስጣዊና ውጫዊ ፈተናዎች በስፋት ተንጸባርቀዋል። ውጥረቱ ወደ ከፍተኛ ደረጃ ያደገው በፓኪስታን አደራዳሪነት ተደርሶ የነበረው የ60 ቀናት ጊዜ የተኩስ አቁም ስምምነት መፍረሱን ተከትሎ ነው። ዋሽንግተን ስምምነቱ እንዲራዘም ፍላጎት ቢኖራትም ቴህራን ግን የቀረበላትን ጥያቄ በይፋ ውድቅ አድርጋለች። የኢራን ከፍተኛ ባለስልጣናት እንደገለጹት ስምምነቱ የተወሰነ የማብቂያ ጊዜ ያልነበረው መሆኑን በማንሳት አሜሪካ ስምምነቱ ከተፈረመ ከ48 ሰዓታት በኋላ ጥሰዋለች በማለት ይከሳሉ። ይህ ዲፕሎማሲያዊ አለመግባባት ቀጥተኛ ወደሆነ ወታደራዊ መተናነቅ ያመራ ሲሆን በጁላይ ወር ውስጥ ሁለቱ ሀገራት በቀጥታ ጥቃቶችን ተለዋውጠዋል። አሜሪካ በኢራን ግዛት ውስጥ የተመረጡ ኢላማዎችን ስትመታ፣ ኢራን ባጸፈው በዮርዳኖስ ባህሬንና ኩዌት በሚገኙ የአሜሪካ ወታደራዊ ተቋማትና የጦር መሳሪያዎች ላይ ጥቃት ሰንዝራለች። አሜሪካ ይህንን ግጭት ወደ ከፋ የእግረኛ ጦር ወረራ ልታሳድገው ትችላለች የሚለው ስጋት በከፍተኛ ሁኔታ አድጓል። የተኩስ አቁም ስምምነት መፍረስና የጥቃት ልውውጡ መጀመር ዋሽንግተንን ባልጠበቀችው የሎጂስቲክስና የጦር መሳሪያ እጥረት አጣብቂኝ ውስጥ ከቷታል። የኒውዮርክ ታይምስ ዘገባ እንደሚያጋልጠው የአሜሪካ ጦር የኢራንን ድንገተኛና ተከታታይ ጥቃቶችን ለመመከት በሚያደርገው መፍጨርጨር የጸረ ሚሳኤል ክምችቱ በከፍተኛ ፍጥነት እየተመናመነ ይገኛል። ኢራን ከሩሲያ የዩክሬን ጦር የቀሰመችውን የድሮንና የሚሳኤል መንጋ ስልት በመጠቀም የአሜሪካን የአየር መከላከያ ሲስተም እያዳከመች ትገኛለች። ፔንታጎን በአንድ ቀን ብቻ ወደ 50 የሚጠጉ የፓትሪዮት ጸረ ሚሳኤሎችን የተኮሰ ሲሆን እያንዳንዳቸው $4 ሚሊዮን የሚያወጡትን እነዚህ መሳሪያዎችን በአሜሪካ የጦር በጀት ላይ ከባድ የፋይናንስ ደም መፍሰስን አስከትለዋል። በአሁኑ ሰዓት አሜሪካ ተጠባባቂ ያደረገቻቸው የፓትሪዮት ሚሳኤሎች ቁጥር ከ1700 በታች ሲሆኑ አምራቹ ሎክሂድ ማርቲን በዓመት ማምረት
የሚችለው 600 ብቻ መሆኑ የጦር መሳሪያ አቅርቦቱን ሚዛን ክፉኛ አዛብቶታል። ምንም እንኳን መሬት ላይ ያለው ሀቅ ይህን ያህል አስፈሪ ቢሆንም ፕሬዚዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባስተላለፉት የቃላት ጦርነት አሜሪካ በሆርሙዝ ባህረ ሰላጤ ላይ ያላትን ቁጥጥር የብረት ግድግዳ ሲሉ በማሞካሸት የኢራንን ኢኮኖሚ በ300 በመቶ የዋጋ ግሽበት የተመታ አመራሮቿ በድንጋጤ የሚሸሹባትና ጦሯ ደሞዝ ያልተከፈለባት ሀገር ናት ሲሉ በንቀት አጣጥለዋታል። ይህ የትራምፕ የፖለቲካ ዲስኩርና የመሬት ላይ ያለው የአሜሪካ ወታደራዊ ቁሳቁስ እጥረት እርስ በርስ የሚጣረሱ መሆናቸው የጦርነቱን አስገማችነት አጉልቶታል። ይህንን በተመለከተ ከሩሲያ በኩል ጠንከር ያለ ማስጠንቀቂያ ተሰጥቷል። የሩሲያ ዓለም አቀፍ ጉዳዮች ምክር ቤት ምክትል ፕሬዚዳንት ሚካኤል ማርጌሎቭ ለታስ የዜና ወኪል እንደገለጹት ፕሬዚዳንት ዶናልድ ትራምፕ በእግረኛ ጦር የታገዘ ወረራን በኢራን ላይ የሚያዙ ከሆነ የደም ጎርፍ ሊፈጠር ይችላል። እንደ ማርጌሎቭ ገለጻ የኢራን ሺያ ማህበረሰብ ባህል ለሰማዕትነት ልዩ ክብር የሚሰጥ በመሆኑ ማንኛውም የአሜሪካ እግረኛ ጦር ወረራ በከፍተኛ ጽናትና ተጋድሎ ይመልሳል። የጦርነት አሜሪካን ወደማያባራና እጅግ አውዳሚ ወደሆነ አዲስ ምዕራፍ እንደሚያስገባት የሩሲያው ባለሙያ አበክሮ አስጠንቅቀዋል። አሜሪካ ይህንን ውሳኔ የምታሳልፍ ከሆነ ጦርነቱ ከጦር ሜዳ አልፎ መላውን የመካከለኛው ምስራቅ የደህንነት ካርታ ዳግም ወደሚስልበት ደረጃ ሊያድግ እንደሚችልም ተጠቁሟል። በዚህ ሁሉ ጥረት ውስጥ የኢራን ባለስልጣናት ሀገራቸው በአሜሪካ ላይ ያስገኘችውን ወታደራዊና ዲፕሎማሲያዊ በላይነት በከፍተኛ በራስ መተማመን እያወጁ ይገኛሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ በሰጡት መግለጫ ኢራን ከአሜሪካና እስራኤል ጋር ካደረገችው ግጭት ሳይሸነፍ መውጣት ብቻ ሳይሆን ይበልጥ ጠንክራ እንደወጣች አስታውቀዋል። አሜሪካ በጦርነቱ መጀመሪያ ላይ ያለ ቅድመ ሁኔታ እጅ መስጠትን ጠይቃ የነበረ ቢሆንም ከ20 ቀናት ጦርነት በኋላ ግን ራሱ አሜሪካ ለድርድር ጥሪ ለማድረግ መገደዷን አራቺ አስረድተዋል። እንደ እርሳቸው ገለጻ ይህ የ12ና የ40 ቀናት ጦርነት የኢራንን ብርታት ለዓለም ያሳየ ሲሆን ሲቪሉ ማህበረሰብ፣ የሕክምና ባለሙያዎችና ወታደሩ ያሳዩት ጀግንነት ከ8 ዓመት የኢራን ኢራቅ ጦርነት ጋር የሚስተካከል ነው። የኢራን ወታደራዊ አቅምን በሚያሳይ መልኩ የጦር አዛዦቹ የሰጡት ትንታኔም የሀገሪቱን አስፈሪነት አጉልቶ ያሳያል። አንድ የኢራን አብዮታዊ ዘብ ከፍተኛ አዛዥ እንዳሉት ኢራን በአንድ ቀን ውስጥ የምታመርተው የሚሳኤል መጠን በዚያው ቀን ከምታስወነጭፈው የሚሳኤል መጠን በእጅጉ ይበልጣል። አሜሪካውያንና እስራኤላውያን ሚሳኤሎቻችንን ሊቆጥሩ ይሞክራሉ፣ ነገር ግን ጦርነቱ ለዓመታት ቢቀጥል እንኳን እኛ ማምረትና ማስወንጨፍ አናቆመም በማለት የኢራንን የጦር መሳሪያ ክምችትና የማምረት አቅም ጥልቀትን ገልጸዋል። ከዚህ በተጨማሪም የአራሽ ድሮን ቴክኖሎጂ ከጦር ሜዳ በተገኘ ልምድ እያሻሻሉ መምጣታቸውንና ከ75 በመቶ በላይ የሚሆነው የሚሳኤልና የድሮን አቅማቸው ከወራት ጦርነት በኋላ ሙሉ በሙሉ ዝግጁ መሆኑን አሳውቀዋል። ይህንኑ የማይነጥፍ የጦር መሳሪያ የማምረት አቅም ይበልጥ አስፈሪ የሚያደርገው ኢራን ከመሬት በታች በገነባቻቸው የተንሰራፉ የሚሳኤል ከተሞች ምክንያት ነው። በግዙፍ ተራሮች ስር በጥልቀት የተቆፈሩት እነዚህ ግዙፍ ወታደራዊ ዋሻዎችና የመሿለኪያ መረቦች የጠላት የአየር ጥቃቶች ሙሉ በሙሉ በሚቋቋም መልኩ የተነደፉ ናቸው። በእነዚህ ድቅድቅ ምሽጎች ውስጥ ሻባ 3 ሲጅልና ኮራምሻር የተሰኙ እጅግ ዘመናዊና አውዳሚ የባለስቲክ ሚሳኤል ቤተሰቦች በተጠንቀቅ ተከማችተው ይገኛሉ። ከዚህ ወታደራዊ ዝግጁነት ባሻገር የኢራን ወታደራዊ ዶክትሪን ከመሰረቱ ስር ነቀል ለውጥን እያደረገ መሆኑን የአሜሪካን የእግረኛ ጦር ወረራ ህልም ከንቱ አድርጎታል። የኢራን ከፍተኛ ወታደራዊ አማካሪ መሐመድ ሬዛ ናቅዲ በቅርቡ እንዳስታወቁት ሀገራቸው ከመከላከል ወደ ማጥቃት ስትራቴጂ እየተሸጋገረች ሲሆን ወታደራዊ ኃይሏን ከዲፕሎማሲያዊ፣ ኢኮኖሚያዊ፣ ማህበራዊና የሚዲያ መሳሪያዎች ጋር ያዋሃደ የቅይጥ ጦርነት ዘመቻን በስፋት እየተገበረች ትገኛለች። በዚህ መሰረት የኢራን የድንበር ደህንነት ኃላፊ የሆኑት አሊ አክባር ጃቪዳን አሜሪካ በኢራን ላይ የምታስበውን የመሬት ላይ ወረራ የቅዠት ህልም ሲሉ አጣጥለውታል። ኢራን ከጎረቤቶቿ ፓኪስታንና አፍጋኒስታን ጋር በፈጠረችው የጠበቀ የድንበር ደህንነት ትብብር ምዕራባውያን ወደ ሀገሪቱ ሾልከው ሊገቡ የሚችሉባቸው ቀዳዳዎች ሙሉ በሙሉ ዘግታለች። ይህ በከፍተኛ ሰብአዊ ኃይልና በተወሳሰበ የመሬት አቀማመጥ የታጠረው የኢራን ምሽግ መመከቱ የአሜሪካ የጦር ኃይሎች የጋራ አዛዥ የሆኑት ጄኔራል ዳንኬን ሳይቀሩ በኢራን ላይ የሚታሰብ ማንኛውም የእግረኛ ጦር ዘመቻ እጅግ ከፍተኛ የሆነ የሎጂስቲክ ሸክምና አውዳሚ ኪሳራ እንደሚያስከትል ለዋሽንግተን የፖለቲካ ልሂቃን ጥብቅ ማስጠንቀቂያ እንዲሰጡ አስገድዷቸዋል። በሌላ በኩል ከሚሳኤልና ከድሮን ውሽንፍር ጀርባ ያለው የማይታየው የስለላና የደህንነት ጦርነትም የዚሁ ዘመቻ ወሳኝ አካል ሆኖ ቀጥሏል። የኢራን ጦር ከፍተኛ አዛዦች እንዳጋለጡት አሜሪካና እስራኤል በምዕራብ ኢራን ግዛት ውስጥ የብሔር ተገንጣይ ኃይሎችን በማስታጠቅና የውስጥ አለመረጋጋትን በመፍጠር ሀገሪቱን ከውስጥ ለማፈራረስ ያሴሩት ሰፊ የስለላ መረብ በቴህራን የደህንነት መዋቅር ተደርምሷል። የኢራን ጦር አዛዦች ይህንን የጠላት የውስጥ ሴራ ቀድሞ በማክሸፍ ምንም አይነት የኦፕሬሽን እርምጃ ከመወሰዱ በፊት መረቡን መበጣጠስ መቻላቸው በድል አድራጊነት አውጀዋል። ከዚህም ባሻገር አሜሪካ በጦርነት ሂደት ፖለቲካዊ ግቦቿን በተደጋጋሚ ለመቀየር መገደዷን የሚያነሱት የኢራን ጀኔራሎች ይህ የዋሽንግተን መዋዠቅ ወታደራዊ አቅምና ፖለቲካዊ ዓላማ መናበብ አለመቻላቸውን የሚያሳይ የስትራቴጂ ውድቀት ማሳያ ነው ሲሉም ይሞግታሉ። በእነሱ እምነት የቱንም ያህል የላቀ የቴክኖሎጂ የበላይነት ቢኖርም ፖለቲካዊ ፍላጎቱን በሌላ ላይ በተግባር መጫን ያልቻለ ኃይል የጦርነቱን የመጨረሻ ተሸናፊ ከመሆን አያመልጥም። የኢራን ስትራቴጂካዊ የጦርነት አድማስ ከመካከለኛው ምስራቅ ድንበሩ አልፎ በቀጥታ እስከ አሜሪካ ዋና መሬት የተዘረጋ መሆኑን የሚያመላክቱ አዳዲስና አሳሳቢ መረጃዎች የዋሽንግተንን ስጋት ይበልጥ አባብሰዋል። በቅርቡ በሃቫዝ ከተማ የጁማ ጸሎት ላይ የኢራን ከፍተኛ መንፈሳዊ መሪ አያቶላ ሞጅተባ አሚኒ እንደራሴ የሆኑት አብዱል ነቢ ሙሳቪ
ባሰሙት እጅግ ቀስቃሽ ንግግር ቴህራን የሚሳኤል የመምታት አቅሟን ወደ 15000 ኪሎ ሜትሮች ለማሳደግ በከፍተኛ ፍጥነት እየሰራች መሆኑን አውጀዋል። የርቀት አሜሪካን በቀጥታ በኢራን የእሳት ቀጠና ውስጥ የሚያስገባም ነው። የአሜሪካ ሕዝብ በሚሳኤል ጥቃቶች ስር በማስገባት በደምና በአቧራ መጎተት ምን ማለት እንደሆነ እናሳያቸዋለን ሲሉ የተናገሩት የሃይማኖት አባቱ ኢራን በአሁኑ ሰዓት እስከ 2000 ኪሎ ሜትር የሚምዘገዘጉና የቅርብ አጋር የሆነችውን እስራኤልን ሙሉ በሙሉ መምታት የሚችሉ ሚሳኤሎችን ታጥቃ የጠቅላይ ሚኒስትር ቤንያሚን ኔታንያሁን መንግስትን ለማጥፋት የበቀል ጥሪ እያስተጋባች መሆኑንም አረጋግጠዋል። የምዕራባውያንን የስለላ ተቋማት እንቅልፍ የነሳው ሌላኛው አብይ ጉዳይ የኢራን የረዥም ርቀት ሚሳኤል ቴክኖሎጂ ከሰሜን ኮሪያ ሚስጥራዊ የጦር መሳሪያ ፕሮግራም ጋር የተሳሰረ መሆኑ ነው። የአሜሪካ ማዕከላዊ እዝ መረጃዎች እንደሚያሳዩት የሰሜን ኮሪያው ህዋንግሶን 15 አህጉር አቋራጭ ባለስቲክ ሚሳኤል ባለ 80 ቶን ሮኬት ማምጠቂያ ቴክኖሎጂ ከፒዮንግያንግ ወደ ቴህራን መተላለፉን የሚያሳዩ ጠንካራ ፍንጮች አሉ። እስከ 12800 ኪሎ ሜትር ገደማ የመምታት አቅም አለው ተብሎ የሚታመነው ይህ ቴክኖሎጂ የኢራንን አሜሪካን የመምታት የረዥም ጊዜ ህልም ወደ እውን የሚያቀርብ ድልድይ ነው። ምንም እንኳን ኢራን እስካሁን ድረስ አሜሪካን መምታት የሚችል የተረጋገጠ አህጉር አቋራጭ ሚሳኤልም ሆነ የኒኩለር ጦር መሳሪያ በተጨባጭ እንዳላት በገለልተኛ ወገን ባይታወቅም ይህንን አቅም ለመገንባት የምታደርገው መዋቅራዊ ጥረትና ያላት የፖለቲካ ምኞት ብቻ የዓለምን የኃይል ሚዛን እያናገው ይገኛል። ይህ ተጨባጭ የደህንነት ስጋት አሜሪካ የኢራንን አቅም ለማክሸፍ በሚሊዮን የሚቆጠር ዶላሮችን በማፍሰስ እንደ ሃይፐርሶኒክ ሚሳኤሎች፣ የኤሌክትሮኒክስ ጦርነት ሲስተሞች፣ የድሮን መንጋ መከላከያዎችና ከመሬት በታች በጥልቀት ዘልቀው መምታት የሚችሉ ቦምቦችን እንድታዘምን የህልውና ግፊት ፈጥሮባታል። የኢራን ወታደራዊ ማስጠንቀቂያ በመደበኛ የጦር መሳሪያ ብቻ የተወሰነ አይደለም። የኢራን አዛዥ ብርጋዴር ጄኔራል መሐመድ ረዛይ እንዳስጠነቀቁት አሜሪካ በማንኛውም ሁኔታ የኒኩለር መሳሪያን በኢራን ላይ የምትጠቀም ከሆነ ይህ ድርጊት ለአሜሪካ ትልቁ ስህተት ይሆናል። ቦምቡን ከተጠቀሙበት ማግስት ጀምሮ በዓለም ዙሪያ የሚገኙ የአሜሪካ የጦር ሰፈሮች በሙሉ ይጋያሉ። የዛሬው ዓለም ህዝብ እንደ ሁለተኛው ዓለም ጦርነት ህዝብ አይደለም፣ ነቅቷል በማለት ዓለም አቀፋዊ ህዝባዊ መነሳሳትን በመጠቀም የአሜሪካን ጥቅም አደጋ ላይ እንደሚጥሉ አስፈራርተዋል። ወታደራዊ ፍጥጫ ወደ ጂኦ ኢኮኖሚያዊ ጦርነትም ተሸጋግሯል። ኢራን የዓለምን የነዳጅና የንግድ ደም ስር የሆነውን የሆርሙዝ ባህረ ሰላጤን እንደ ዋና የመደራደሪያና የማስፈራሪያ ካርድ እየተጠቀመችበት ትገኛለች። የኢራን ጠቅላይ መሪ ሙጅተባ ሚኒ በቴህራን ለሚገኙ የቻይና አምባሳደር እንዳረጋገጡት አሜሪካ በኢራን ወደቦች ላይ የጣለችውን ማዕቀብ እስካላነሳችና ባህሪዋን እስካላስተካከለች ድረስ የሆርሙዝ ባህረ ሰላጤ ዝግ ሆኖ ይቆያል። ይህ እርምጃ ዓለም አቀፉን የነዳጅ ገበያ የሚያናውጥ ሲሆን ቻይናም ይህንን ጉዳይ በኢራንና አሜሪካ መካከል ያለ ግጭት ብቻ ሳይሆን ዓለም አቀፍ የኤነርጂ ደህንነትን የሚፈታተን መሆኑን እንድትገነዘብ ተነግሯታል። የኢራን ፓርላማም ጠላት የሆኑ ሀገራት የጦርም ሆነ የንግድ መርከቦች ያለ ኢራን ፈቃድ በባህረ ሰላጤው እንዳያልፉ የሚከለክል ጠንካራ ሕግን እያረቀቀ ይገኛል። የባህር ላይ ትንቅንቁና የጂኦ ኢኮኖሚያዊ ጦርነቱ በሆርሙዝ ባህረ ሰላጤ ብቻ የተገታ አይደለም። በየመን የሚገኙት በኢራን የሚደገፉት የሁቲ ታጣቂዎች ቀውሱን ወደ ቀይ ባህርና የኤደን ባህረ ሰላጤ በማስፋት ዓለም አቀፉን የንግድ መስመር በከፍተኛ የፍርሃት ድባብ ውስጥ ከተውታል። ታጣቂዎቹ በሳውዲ በሚደገፉ ኃይሎች ቁጥጥር ስር በምትገኘው የየመኗ ሞካ ወደብ ላይ ተከታታይ የባለስቲክ ሚሳኤል ጥቃቶችን የሰነዘሩ ሲሆን በተለይም በባቤል መንደብ የውሃ መስመር አካባቢ ቲሃማ በተሰኘች የግብጽ የንግድ መርከብ ላይ በፈጸሙት ድንገተኛ ጥቃት የ3 ፓኪስታናውያንና የአንድ ኢንዶኔዥያዊ ጨምሮ የ6 ንጹሃን መርከበኞች ህይወት ቀጥፈዋል። ይህ ክስተት የፓኪስታንን መንግስት ከፍተኛ ቁጣ የቀሰቀሰ ሲሆን ምክትል ጠቅላይ ሚኒስትሩ ኢሻቅ ዳር የሁቲዎችን ድርጊት በዓለም አቀፍ ህግ ላይ የተቃጣ የሽብር ወንጀል ሲሉም አውግዘውታል። የዚህ ጥቃት ሰንሰለታዊ ምላሽ በዓለም አቀፉ የነዳጅ ገበያ ላይ ፈጣን ንዝረትን ፈጥሯል። የብሬንት ድፍድፍ ነዳጅ ዋጋ ወደ 86.81 ዶላር ያሻቀበ ሲሆን ዓለም አቀፉ የኤነርጂ ኤጀንሲ በነዳጅ አቅርቦት ላይ በየቀኑ የ4.3 ሚሊዮን በርሜል ቅናሽ ሊያጋጥም እንደሚችልም አስጠንቅቋል። ይህ ከቁጥጥር ውጭ እየሆነ የመጣው የሁቲዎች ጥቃት ቀጠናው የደህንነት ስጋትን ወደ አዲስ አቅጣጫ በመቀየር ሳውዲ አረቢያ፣ ቱርክና ፓኪስታን በመካ ከተማ ታሪካዊ የሆነ የጋራ መከላከያ ስምምነትን እንዲፈራረሙም ገፍቷቸዋል። ከዚህ ወታደራዊና ኢኮኖሚያዊ ፍጥጫ ትይዩ ዓለም አቀፉ የዲፕሎማሲ መድረክ ሌላው የጦርነት ግንባር ሆኖ ብቅ ብሏል። ከ30 በላይ ሀገራትን በማስተባበር ፈረንሳይና የአውሮፓ ህብረት በኢራን ላይ የከፈቱትን የሰብአዊ መብት ዘመቻ ቴህራንን ከምዕራባውያን ጋር በከፍተኛ የቃላት ጦርነት እንድትላተም አድርጓታል። የፈረንሳይ መንግስትና አጋሮቿ ኢራን የተቃውሞ ድምጾችን ለማፈን የሞት ቅጣትን እንደ ፖለቲካዊ መሳሪያ እየተጠቀመች ነው በማለት ያወጡት ጠንካራ የውግዘት መግለጫን ተከትሎ የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ኃይለኛ አጸፋን ሰጥተዋል። አራቺ የፓሪስን እርምጃ አሳፋሪ ግብዝነት ሲሉ በማውገዝ ፈረንሳይ በእስራኤል የጋዛ ጦርነት ላይ ለሚፈጸመው የዘር ማጥፋት የምታሳየው ድጋፍና በኢራን ላይ ለሚሰነዘረው ትንኮሳ የምትሰጠው እውቅና የሞራል ልዕልናዋን ሙሉ በሙሉ ያራቆተ መሆኑን አሳውቀዋል። የዲፕሎማሲ ትንቅንቅ ሁለቱ ጎራዎች በድርድር ጠረጴዛ ላይ ከመገናኘት ይልቅ ልዩነታቸውን ይበልጥ እያሰፉ መምጣታቸውን ያመለክታል። ይህ የዲፕሎማሲ ቁርሾ በወረቀት ላይ ብቻ አላበቃም። ይልቁንም አውሮፓውያን በቀጥታ ወደ ቀጠናው ወታደራዊ አዙሪት እንዲገቡ እየገፋፋቸው ይገኛል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን አስተዳደር ግዙፉ ቻርለስ ደጎል የተሰኘው የአውሮፕላን ተሸካሚ የጦር መርከብ ከጣሊያንና ኔዘርላንድ የጦር መርከቦች ጋር በማጀብ ወደ ቀይ ባህርና የሆርሙዝ ባህረ ሰላጤ አቅጣጫ ማሰማርቷል። የዚህ ወታደራዊ ስምሪት ዋነኛ ዓላማ የባህረ ሰላጤውን ደህንነት ማስጠበቅ ነው ቢባልም ይህ የአውሮፓውያን የባህር ላይ ኃይል ማሳያ ቀድሞውኑ በእሳት እየነደደ ያለውን የዓለም አቀፍ የንግድ መስመር ውጥረት ወደ ላቀ አደገኛ ምዕራፍ አሸጋግሮታል። በዚህ የትንቅንቅ ወቅት የአሜሪካ ወታደራዊ አቅምና የውስጥ ሁኔታ በከፍተኛ ፈተና ውስጥ እንዳለ ዘገባዎች በስፋት ያትታሉ። ከ23 ዓመታት የኢራቅ ቆይታ በኋላ አሜሪካ ጦሯን ከኢራቅ ለማስወጣት ተገዳለች። እስከ ሴፕቴምበር ጦሯን ሙሉ በሙሉ እንደምታስወጣ
እንደወጣ የተገለጸ ሲሆን ይህ የኢስላሚክ ስቴትን ለመዋጋት ተብሎ የተጀመረው ተልዕኮ በአይሲስ መዳከም ምክንያት መጠናቀቁ ቢገለጽም ከበስተጀርባው ግን በኢራን በሚደገፉ ሚሊሻዎች በአሜሪካ ጦር ሰፈሮች ላይ የሚሰነዘረው ተከታታይ ጥቃት ዋነኛ ምክንያት መሆኑ ይገመታል። በተጨማሪም በአሜሪካ ባህር ኃይል ውስጥ የተከሰተው አሳሳቢ የሞራልና የሎጂስቲክስ ቀውስ አሜሪካ እያጋጠማት ያለውን ተግዳሮት በጉልህ ያሳያል። በፋርስ ባህረ ሰላጤ ለ250 ተከታታይ ቀናት የተሰማራው የዩኤስኤስ አብርሃም ሊንከን የጦር አውሮፕላን ተሸካሚ መርከብ ላይ ያሉ ወታደሮችና የባህር ኃይሎች ከፍተኛ የስነ ልቦናና የአካል ድካም ውስጥ ገብተዋል። የበሰበሰና ሻጋታ ያረፈበት ምግብ፣ የንጹህ ውሃ እጥረት፣ የልብስ ማጠቢያ ማሽኖች ብልሽትና ማብቂያ የሌለው የስራ ሰዓት ወታደሮቹን ወደ ከፋ የመንፈስ ጭንቀት ከቷቸዋል። በዚህ ምክንያት መርከቧ ላይ ራስን የማጥፋት ሙከራዎች መበራከታቸው፣ መርከቧ ላይ ወደ ባህር ዘሎ ለመግባት የሞከሩ ወታደሮች መኖራቸው እንዲሁም ቤተሰቦች ያሰሙት ሮሮ በአሜሪካ ኮንግረስ አባላት ዘንድ ሳይቀር ከፍተኛ ቁጣን ቀስቅሷል። የአሜሪካ ጦር የውስጥ አደጋ በዚህ ብቻ አላበቃም። በቴክሳስ ግዛት በምትገኘው ፎርት ሁድ የጦር ሰፈር ውስጥ ኤች-64 አፓች ተዋጊ ሄሊኮፕተር በልምምድ ላይ ያለች ተከስክሳ የሁለት አብራሪዎች ሕይወት ቀጥፋለች። አደጋው ከመሬት ጋር በነበረው ከፍተኛ ግጭት ምክንያት መከሰቱና ከ100 ሄክታር በላይ ጫካ ያቃጠለ እሳት ማስነሳቱም ተገልጿል። የአይነቱ አደጋ በፎርት ሁድ የጦር ሰፈር የተለመደ መሆኑና ከዚህ ቀደም በ2015 የብላክ ሃውክ ሄሊኮፕተር መከስከስ እንዲሁም በ2016 በጎርፍ ምክንያት የ9 ወታደሮች ሕይወት ማለፉ የጦር ሰፈሩን የደህንነት ጥበቃ ጥያቄ ምልክት ውስጥ ከተውታል። ግጭቱ ከመካከለኛው ምስራቅ አልፎ ዓለም አቀፋዊ መልክ እየያዘ መምጣቱን የሚያሳዩ ሌሎች ክስተቶችም ተዘግበዋል። በጥቁር ባህር ላይ ከሩሲያ ኖቭሮስክ ወደ ቱርክ ሳምሱን እያመራች የነበረች ናዲቭዣዳ የተሰኘች የቱርክ የንግድ መርከብ በድሮን ጥቃት ተመታለች። በዚህ ምክንያት የመርከቧ 3 ሰራተኞች በከፍተኛ ሁኔታ ሲቆስሉ፣ ሌሎች 22 ሰራተኞች በሩሲያ የባህር ኃይል እርዳታ ማምለጥ ችለዋል። ቱርክ ይህንን ጥቃት የንግድ መርከቦች ደህንነት አደጋ ላይ የሚጥል መሆኑን በመግለጽ ሩሲያም ሆነች ዩክሬን ለጥቃቱ ኃላፊነት ሊወስዱ ይገባል ስትልም አስጠንቅቃለች። ጥቃቱ የቱርክን መርከብ ሆን ተብሎ የተደረገ ይሁን አሊያም በስተት እስካሁን በገለልተኛ ወገን አልተረጋገጠም። የደህንነት ስጋቱ ከጦር ሜዳ ከንግድ መርከቦችና ከሎጂስቲክስ እጥረትም አልፎ የዓለም ልዕለ ኃያል ሀገር መሪ በሆኑት ፕሬዚዳንት ዶናልድ ትራምፕ ሕይወት ላይ እያንዣበበ መምጣቱን የግጭቱን አስፈሪነት ወደ ላቀ ደረጃ ደርሶታል። በቱርክ መዲና አንካራ በተካሄደው የኔቶ ጉባኤ ላይ ለመሳተፍ ያቀኑት ፕሬዚዳንት ትራምፕ ወደ ሀገራቸው ሊመለሱ ሲሉ በስለላ ተቋማት የደረሳቸው መረጃ እጅግ አስደንጋጭ ነበር። የኔቶ አባል ሀገራት መሪዎችና ከፍተኛ ወታደራዊ አዛዦች በተሰበሰቡበት አካባቢ ከትከሻ ላይ በሚተኮስ ጸረ አውሮፕላን ሚሳኤል የታጠቁ ግለሰቦች ፕሬዚዳንቱን ለማስገደል ያሴሩት ሴራ መጋለጡን ተከትሎ የፕሬዚዳንቱ የደህንነት ኃላፊዎች አስገራሚ ውሳኔ ላይ ደርሰዋል። ትራምፕ በይፋና በታዋቂነት በሚጓዙበት ግዙፉና ውዱ ቦይንግ 747 ኤርፎርስ ዋን አውሮፕላን በማስቀረት እንደ ማታለያ እንዲያገለግል አድርገዋል። በምትኩ ፕሬዚዳንቱ ሚዲያዎችንና የካሜራ መብራቶች በሌሉበት በድብቅ ባንዲት አነስተኛ ሲ-32ኤ ወታደራዊ አውሮፕላን አሳፍረው ወደ ብሪታንያ ለማሸሽ መገደዳቸው ይታወሳል። የዓለም ፖሊስ ነኝ የምትለው አሜሪካ መሪ በኔቶ አባል ሀገር ግዛት ውስጥ የራሳቸውን መደበኛ አውሮፕላን ትተው በድብቅ ማምለጣቸው በኢራንና በደጋፊዎቿ ዘንድ የተፈጠረውን የጥላቻና የበቀል ስሜት በየትኛውም የዓለም ክፍል ድንበር ዘለል አደጋ ሊፈጠር እንደሚችል ፍንትው አድርጎ ያሳየ ታሪካዊ ክስተት ሆኗል። በመጨረሻም ይህንን አጠቃላይ ቀውስ ለማርገብ ኳታርና ኦማን በኢራንና በምዕራባውያን መካከል ድርድር እንዲጀመር ሽምግልናን ጀምረዋል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ እንደገለጹት ዋነኛ የድርድሩ ዓላማ የተኩስ አቁሙን ማስቀጠልና የሆርሙዝ ባህረ ሰላጤን ለዓለም አቀፍ የንግድ መርከቦች ክፍት ማድረግ ነው። የኳታር መንግስት የባህረ ሰላጤው መዘጋት ለፖለቲካዊ ማስፈራሪያነት መዋል እንደሌለበት በማሳሰብ በዓለም አቀፍ ሕግ መሰረት የባህር ላይ ጉዞ ነጻነት ሊከበር እንደሚገባ አሳስቧል። ድርድሩ አዎንታዊ ምልክቶች እያሳየ ቢሆንም ኢራን ያቀረበቻቸው ቅድመ ሁኔታዎች ካልተሟሉ በቀር ቀውሱ በቀላሉ የሚፈታ አይመስልም። በአጠቃላይ ከእነዚህ ተከታታይ ክስተቶች መገንዘብ የሚቻለው ኢራን በአሜሪካ ላይ ያላትን ጂኦፖለቲካዊና ወታደራዊ አቋም በእጅጉ ማጠናከሯንና የዓለምን የኢኮኖሚ ደም ስር የሆነውን ባህረ ሰላጤ በመቆጣጠር ትልቅ ስትራቴጂካዊ ጥቅም ማስመዝገቧን ነው። በሌላ በኩል አሜሪካ የውስጥ የጦር ሰራዊት የሞራል መዳከም፣ በተለያዩ ሀገራት ያላት የጦር ሰፈር ጫናና የተከታታይ አደጋዎች ሰለባ መሆኗ ዋሽንግተንን ውስብስብ አጣብቂኝ ውስጥ ከቷታል። የሩሲያ ማስጠንቀቂያ፣ የቱርክ መርከቦች መመታትና የኳታር የሽምግልና ጥረት ይህ ግጭት የሁለቱ ሀገራት ጉዳይ ብቻ ሳይሆን የመላው ዓለም ሰላምና ኢኮኖሚ ጣፋንታ የተንጠለጠለበት መሆኑን በጥልቀት አጉልቶ ያሳያል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ